አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱልላህ እና አላህ Subhanahu Wa Ta'ala በየዘመኑና በየሀገሩ የነበሩትን ጸረ ነብያት ምን አይነት ባህሪና ደባ እንደነበራቸው እየገለጠና እያጋለጠ ነው ያለው ማለት ነው። የአላህ ረሱሎችም ደግሞ በየጊዜው የተለያዩ ፈተናዎች ቢያጋጥሟቸውም በጠንካራ መንፈስ ጥጋበኞችን እነማን ሳይፈሩ እንዴት ይጋፈጧቸው እንደነበረ ያሳያል ማለት ነው። ፈለማ ጃአ ሰሃራ እና ፊርዓውን ሟርተኞችን ከያሉበት አሰባስባቸውና አስተባብራቸው አምጡልኝ ብሎ በሰጠው ትእዛዝ መሰረት እነዛ ሰሃራዎች ተፈልገውና ተሰባስበው መጡ ማለት ነው ፊርዓውን ጋር። እነዚህ የተረሱና የወደቁ የህብረተሰብ ክፍል ስለነበሩ ዛሬ ጥሩ አጋጣሚ አገኘናሉና እነሱ ደግሞ የራሳቸውን እንጀራ ሊያበስሉ ጀመሩ። ምናሉ ቃለ ለሁም ሙሳ አልቁማ አንቱም መጡና ለኛ ለመሆኑ ይሄንን ችግር ተጋፈጥንና ውጤት ካመጣን አይነ ለና ለአጅረን ይላሉ ማለት ነው። ምንዳ አለን መጃነን መቸም ይሄንን ስራ አንሰራም ማለታቸው ነው። አሁን ጭንቅ ላይ ስለወደቀ ሰው የጨነቀው ሰው የፈለጉትን ዋጋ ቢጠየቅ ስራው እንጂ ችግር የለም ነው የሚባለው ማለት ነው። ስለዚህ ብልጦች ነበሩ። ይሄ ሰው ያሁን ጨንቆት ነው እንጂ እስከዛሬ በአገሪቱ ላይ የት እንዳሉ ማያቃቸውም ነበር። የወደቁ ነገሮች ነበሩ ማለት ነው ዶሮ አራጆች። አሁን ግን በቤተ መንግስት ደረጃ ትፈልጋላችሁ በሀገር በወገን ላይ አደጋ መጥቷልና ኑ ቶሎ ታደጉ ተብላችኋል ሲባሉ እንደዚህ ሙያችን ተታወቀና ቦታ ካለንማ ያ እስከዛሬ ያው የደረሰብንን ችግር ማካካሻ ያስፈልገናል ምን ታረግልናለህ ይሄን ችግርኛ ከተወጣ ነው ብለው ጠየቁት ማለት ነው። ቃለ ነዓም ወኢነኩም ለሚነል ሙቀረቢን ይላል። የምን ወረታ መጠየቅ ብቻ ወረታማ አስተመጨረሻው ነው የሚሰጣችሁ ሁሉ ነገር። እንዳውም የኔ አማካሪዎች ትሆናላችሁ ሚኒስትሮች ትሆናላችሁ ተባሉ ማለት ነው። ምክንያቱም ቀውጢ ላይ ወድቋልና ማለት ነው። የጨነቀው ሰው እንደዚህ ነው፣ አይኑን አያሽም። ችግሩ ይፈታ እንጂ ምንም ችግር የለም ነው። ስለዚህ በዚህ መልክ እንግዲህ እነሱም ጥሩ አጋጣሚ አገኘናሉና ተስፋቸው ለመለማ ሙሳንና ሃሩንን ለመጋፈጥ ታጥቀው ተነሱ ማለት ነው። መጡ በአደባባይ ተሳለፉ ሙሳ ጋር ተገናኙ። ያኔ ነብዩላህ ሙሳ መጀመሪያ ያው ሐርበ ነፍሲ የአላህ ረሱሎች ንቁና ብቁ ስለሆኑ መንፈሳዊ ዘመቻ ከፈቱባቸው አስቀድመው ማለት ነው። ቃለ ለሁም ሙሳ አልቁማ አንቱም ሙልቁን አሁን እናንተን ልትወዳደሩ ነው የመጣችሁት ምን ይዛችሁ ነው እኔን የምትቋቋሙት? እስቲ ልትጥሉት የምትችሉት ነገር ካለ ጣሉት አስቀምጡትና ለየው በማለት ጮሁባቸው አባረቁባቸው ማለት ነው። ምክንያቱም አንድ ሰው ያው ጥላቱ ጋራ በሚጋፈጥበት ጊዜ የተለያዩ ስልቶችን መጠቀም አለበት። የጥላትህን ሞራል ለማዳሸቅ የተለያዩ ዛቻዎችን ማስፈራሪያዎችን ትጠቀማለህ ታቅም በላይ እንኳን ቢሆን ነገሩ ማለት ነው። እና እነሱም እንግዲህ የልብ ልብ ተሰምቷቸው ቢዕዘቲ ፊርዓውን ኢና ለነህኑ الغالبون ማለት መደንፋት ጀምረው ነበር። በፊርዓውን ግርማ ክብር እንምላለን ዲሉ የኛ ነው እናሸንፋለን እያሉ መደንፋት ጀመሩ። ያኔ ምን ይዘህ ነው የምታሸንፈው አሉ ሙሳ። እና እውነት እስቲ የምትችሉ ከሆናችሁ ያመጣችሁትን ነገር ልይላችሁ አቅርቡት አሉ እሳቸውን በጠንካራ መንፈስ ማለት ነው። ፈለማ አልቀው እነሱም እንግዲህ ባላ አቅማቸው እርግጥ ተዘጋጅተዋል። ሙሳ መጀመሪያ የሚጠቀሙት ነገር ምን እንደሆነ መረጃ ደርሷቸዋል። እና አንደኛ ዋነኛ ሙዕጂዛቸው በእጃቸው ይዘዋት የሚሄዱት በትረ ሙሴ የምትባለው ዘንግ ሲፈልጉ እባብ ሆና አፏን ከፍታ ምላሷን እያርገበገበች ወደ አደባባይ ትሄዳለች። ይሄ አንዱ ሙዕጂዛቸው ነው። ሁለተኛ ደግሞ ያው እጀ መብራት ጉዳይ ነው። ዋናውና አሳሳቢው የባቡ ጉዳይ ስለሆነ ከሱ ነው የተጀመረው ማለት ነው። አሁን እሱ ዘንጉ ባብ ሆነልኝ ይላል። ያው ሲታይ እርግጥም ባብ ይመስላል። እንዴ አፉን ከፍቶ እየተንቀለቀለ ይመጣል ወደ ሰው። ያን ነገር የምታቋቁምበትና የምታከሽፉበት ነገር ተዘጋጅታችሁ ኑ ቶሎ ተብለዋልና በዛ መሰረት እነሱ በተዲያው ባለ በለላ ኃይላቸው ተጠናክረውና ተባብረው እባብ የመሰለ ነገር ለማዘጋጀት ሞክረዋል ማለት ነው። እና እባብን እሱ ዘንግና ዘንጎችንና
ገመዶችን ነው ይዘው የመጡት ከየክፍለ ሀገሩ ነው በብዙ አጋሰስ ተጭኖ ነው የመጣው ማለት ነው። ሙሳ ያላቸው አንድ ዘንግ ነው። እነሱ ግን በሺ የሚቆጠር ዘንግና ገመድ ጭነው መጡ ማለት ነው። ትልቅ አደባባይ ሜዳ አለ። እዛ ሜዳ ላይ ውድድሩ እንዲካሄድ ተወሰነ። ያው ህዝብ ተሰለፈ ጉዱን ለማየት። በዛ ላይ የምትጥሉትን ጣሉ ሲሏቸው ነብዩላህ ሙሳ እነዛ ሰሃራዎች አንን ገመድ እንደ በዛ በሜዳው ላይ ጎዘጎዙት ማለት ነው ዳር እስተ ዳር። ከዛ በትሮችን ደግሞ አልፈው ዘንጎችን ተከሉ። በተለያየ ርቀት ተከሏቸው ማለት ነው። ከዚያ በኋላ ገመዱ ላይ በአፍላ ጠራራ ዚፍት ካትራም የመሰለ ቀላጭ ነገር ረጩበት እንደ ዘይት ነገር ማለት ነው። አርከፈከፉበት። ያ ገመድ እንግዲህ ከሮ እንደዚህ ተጠምዝዞ ታስሮ የነበረ ገመድ እርጥበት ሲነካው ፀሐይ ሲመታው እንደዚህ ይንቀሳቀሳል ማለት ነው። ዚፍቱ ደግሞ ይብለጨለጫል። የዛ ጊዜ ዳር እስተ ዳር ያ ገመዱ የመንቀሳቀስ ባህሪ ያሳየ ማለት ነው በሲህሩ አማካይነት። ይህ ጊዜ የባብ መንጋ መሰለ ያ ሁሉ ገመድ ማለት ነው። አንድ ባብ ነው ያላቸው ሙሳ። እነዚህ ተቆጥሮ ተሰፍሮ የማያልቅ ሜዳው ሙሉ በሙሉ ባብ ሆነ። አንዱ እንደዚህ እየተቅለሰለሰ በዛ በእንጨቷ ደግሞ በዘንጓ ላይ ወደ ላይ እንደዚህ መጠማጠም ጀመረ ማለት ነው ለመውጣት የሚሞክር መስሎ። ያንን በሚያው ጊዜ በጣም እንግዲህ እነሱ ከፍተኛ ዲል ያደረግን መስሏቸው ቋመጡ። ሙሳም ሰው ናቸውና ያልጠበቁት ነገር ነው። ቀላል ተወዳዳሪዎች አልሆኑም ማለት ነው። ስለ ወጃኡ ቢሲህሪን ዐዚም ይላል አላህ ራሱ አደነቀው። ሰዎቹ እንደ ሰው በዚህ ሙያ በጣም ከፍተኛ ደረጃ የደረሱ ስለነበሩ የማይናቅ ትልቅ ተአምር ይዘው መጡ ማለት ነው። ግን ከዛ የበለጠ አላህ የሰጠው ሰው ስለነበረ እንጂ ሌላ ሰው ቢሆን ኑሮ ጉድ ሆኖ ነበር። እና ፈአውጀሰ ፊ ነፍሲ ኺፈተ ሙሳ ከሙከራው ክብደት የተነሳ ሙሳም ሰው ናቸውና ልባቸው መምታት ጀምሮ ነበር። እንዴ እኔ አንድ ዘንግ ይጀመጥቼ ይሄው ልባብ ሊሆን ነው እንዴ ምን ሊበቃይ ነው በማለት ልባቸው ደጭ ማለት ጀመረ። ላ ተኸፍ ኢነከ አንተል አዕላ አለ አላህ Subhanahu Wa Ta'ala። አብሽር ምንም ችግር የለም ያቸው አንዷ ዘንግናት የምትዳኝህ እሷን ብቻ ጣላት የምታረገውን ታረጋለህ ያላቸው። ያ ሁሉ እንግዲህ መስክ ላይ ተዘጎዝጉዞ የነበረ ዘንግና የገመድ ክምችት ያችን ዘንጋቸውን ሲወረውሩበት እሷ ተነፋች እንደዚህ ተቆለለች ጋራ መሰለች ማለት ነው። ከዛ በኋላ አፏን ስትከፍተው ዋሻ መሰለ እንዳለ እንደ ጎንበስ ሳለችና እንደ ባስታ ያን ሁሉ ገመድና ዘንግ ስብስብ አርጋ ዋጥ አንድም ፍርፋሪ ሳይቀር ማለት ነው። ከዛ በኋላ ሁለተኛው ጉራሽ ወደ ፍራውን ዘወር አለች ማለት ነው ልጨምር። የጊዜ ያዛት ሙሳ ታውን እንወያያለን ምንም ችግር የለም ምናምን እያለ ከዙፋኑ ላይ እፈረጥጣለሁ ሲል እንደውም ፈሷ መለጠው ይባላል። አላህ ሲያወርደው ጌታ የተባለው ሰውዬ እዛ እንግዲህ ውጥንቅጡ ወጣ። በሰው እግር ያውጭኝ እንግዲህ በብዙ ሺህ የሚቆጠር ህዝብ እንደ ኳስ ሜዳ ተሰብስቧል ጉዱን ለማየት። ያ ሁሉ ሰው በቃ አፈሰችን እንደ ባስታው ብሎ ሲተራመስ ወደ 12000 ነው በዝህማ ያለቀው ይባላል። አላሁ المستعان። ያ ሁሉ እንግዲህ አድርጎ በመጨረሻ ባጢል ነውና ከንቱ ሆኖ ወደቀ። ፍራኦንም ለመጨረሻ ጊዜ ሞራሉ ተሰበረ ማለት ነው። ነገሩ በቀላሉ የማይገታ መሆኑ ገባው። ግን የድርቅናው ብዛት ያም ሆኖ አልተመለሰም። እንደገና ስልቱን ቀይሮ አሁንም ክርክሩን ጀመረ ቀጠለበት ማለት ነው። ቃለ ሙሳ ማጅቱም ቢሂ ሲህር እና ያን ሁሉ ገመድና ዘንግ በመስክ ላይ ጎዝጉዘው ያንን አተታቸውን ሲያነበንቡና ሲተራመስ ነገሩ በጣም ከባድ መሆኑን አስተዋሉና ሙሳ ምን አሉ? ማጅቱም ቢሂ ሲህሩ እኔን ሲህር ይዘህ መጣህ እያላችሁ ነበረ። እኔ እንኳን ሲህር አላመጣሁም። ሲይዛችሁ የመጣችሁት ትክክለኛው ሲህር እናንተ ናችሁ አሏቸው ማለት ነው። ሲህር ማለት ይሄ ነው፣ ልክ ነው። ውጤቱን እናያለን። ግን እኔ ሲህር አላመጣሁ ሲህር ሳህር ነው ተብሏችሁ ስለመጣችሁ ለዛ ምላሽ ነው ያመጣችሁት። እኔ ሲህር አይቻላቅም ነበር። ዛሬ ለመጀመሪያ ጊዜ ሲህር አሳያችሁኝ እናንተ ሹክረና አሉ ማለት ነው። እና ያመጣችሁት ለአቀል ወላ አክተር ሲህር ነው። ሲህር ደግሞ እኔ ይዤው ከመጣሁት ሙዕጂዛ ጋር ሊወዳደር አይችልም። ሲህር ማወቅ የፈለገ ሰው ዛሬ ለመጀመሪያ ጊዜ በአደባባይ ሲህር መጥቷል። ይሄ ነው ሲህር ማለት። ከዛ በኋላ ግን
ማን እንደሚያሸንፍ ታያላችሁ አሏቸው ማለት ነው። ኢነላህ ሰዩብጢሉሁ ሲህር የፈለገውን ያህል ቢከመርም የፈለገውን ያህል በማይበገር ቢመስልም ከአላህ ኃይል አኳያ ሊቋቋም አይችልምና ኢነላህ ረቢ ሰዩብጢሉሁ የኔ ጌታ ከንቱ ሳያደርገው እንደማይቀር ነው። አሁን ከትንሽ ጊዜ በኋላ ይሄ ሁሉ ነገር እንደሌለ ይሆናል አሏቸው ማለት ነው። ኢነላህ ላ ዩስሊሑ ዐመለ አልሙፍሲዲን አላህ ያጥፊዎችን እኩይ ተግባር እንዲሳካ አያደርገውም አሉ። እናንተ ተንኮለኞች አጥፊዎች የወንጀለኛ ተባባሪዎች ሆናችሁ ነው የመጣችሁት። ስራችሁም ደግሞ ያው በሰይጣን የተቀመረ ዝግጅት ነው። ይሄ ነገር በሰው እይታ እንኳን በጣም ከባድ መስሎ ቢታይም የኔ ጌታ ደግሞ ከንቱ ውሸት ማጭበርበሪያ መሆኑን ያቃልና ያመክነዋል። ከትንሽ ጊዜ በኋላ የለም ብለው ተናገሩ እሳቸው ማለት ነው። ያኔ እንዳሉት ሊሆን ነው ወዳሁኑ ማለት ነው። ወይሕቁ ላሁ ልሐቅ እናንተ ይዛችሁት የመጣችሁትን ቅራቅንቦና ግሳንግስ አላህ ከትንሽ ጊዜ በኋላ አምክኖት በዛ ፈንታ እኔ በኩል የመጣችውን ሐቅ ዛሬ በእግሯ እንድትቆም ያደርጋታል አሉ። በአደባባይ ያው የበላይነትን የምቀዳቸው እኔ ነኝ ብለው በሙሉ ልቦና ተናገሩ ማለት ነው። ወለው ከሪሃል ሙጅሪሙን ፊርዓውንና አብረውት ያሉት ደረቅና ጠማማዎች ይሄንን ውጤት ቢጠሉትም እንኳን ቢያንገሸግሻችሁም ይሄ ነው የሚሆነው ውጤቱ እርግጠኛ ነኝ ከዚህ ውጭ አይሆንም የፈለገው ነገር ቢመጣ በማለት ተናገሩ ማለት ነው። ያኔ ወዳውኑ እንዳሉት ጅብሪሉል አሚን መጣና አልቂማ ፊ የሚኒክ በቀኝ እጅህ ያዝካትን ዘንግ ጣል አላቸው። ሲጥሉ ያቺ ዘንግ ወዳውኑ ያን ሁሉ ነገር ሰብስባ እንዳልነበረ ዘለገደችው በአንድ ጉርሻ ማለት ነው። እና ወዳውኑ ያንን በሚያው ጊዜ የተማረ ጥሩ ነው እንደሚባለው እነዛ ሳህሮች በባጢልም ቢሆን የተወሰነ ንቃተ ህሊና ያላቸው ማገናዘብ የሚችሉ በመሆናቸው ለነሱ አላህ ያልጠበቁት እድል ሊሰጣቸው ነው ማለት ነው። እና ይሄንን ነገር እና 100% እነሱ እንሸነፋለን የሚል ስጋት አልነበራቸውም። እና 100% ተማምነው የነበረውን ነገር እንዳልነበረ በቅጽበት ሲጠፋ ሲያዩ እውነቱ ከነ ሙሳ ጋር መሆኑን ተገነዘቡ ማለት ነው። ወዳውኑ ግልብጥ ብለው አመና ቢረቢል ዓለሚን በዓለማት ጌታ አመን በማለት ያቋም መግለጫ ወጡ በአንድ ድምጽ ማለት ነው። ሆልቂ የሰዓረቱ ሳጅዲን ይላል። እንዳውም ከድንጋጤያቸው ብዛት የተነሳ በአንድ ጊዜ በደመ ነፍስ እንዳው ሳያስቡት ባሉበት እንደዚህ ተሰልፈው ተአሰፍስፈው ስለነበረ ያ ሁሉ ነገር ግልፍፍ ብሎ ሲጠፋ ሲዋጥ በሚያውበት ጊዜ ሁላቸውም በአንድ ጊዜ ረብ ብለው መሬት ተደፉ ስጁድ ያደረጉ ማለት ነው። ይሄንን ሙዕጂዛ ለሙሳ ለሰጠው ጌታ ክብር ለመግለጥ ወዳው ስጁድ ያደረጉ ማለት ነው። ከዛ ተስጁዱ ቀጥ እንዳሉ ያቋም መግለጫ ወጡ ማለት ነው። አመና ቢረቢ ሃሩን ወሙሳ አመና ቢረቢል ዓለሚን አሉ። መጀመሪያ በዓለማት ጌታ ትክክለኛውን የዓለማት ጌታ ዛሬ ያገኘ ነው አሉ። ስለዚህ ይሄንን እድል ለሙሳ የሰጠ ጌታ ነውና ትክክለኛ አምላክ ሊሆን የሚገባው በሱ አመን ሲል ፊርዓውን የድርቅናው ብዛት አታዕኑኒ አለ። ሱብሃንአላህ ቢረቢል ዓለሚን ነው ያሉት። ያው እኔን ለማለት ፈልጋችሁ አይደለም አለ ላስተካክልላችሁ ማለት ነው። ረቢ ሙሳ ወሃሩን አለ። ያንተማ ነገር እኮ አለቀ ጨረስና አሉ። በሙሳና በሃሩን ጌታ ማለታችን ነው እንጂ አንተ የምስር ጌታ ነህ እንጂ የዓለም ጌታ ደግሞ ሆንክ እንዴ በማለት መልስ ሰጡት ማለት ነው። ይሄ ጊዜ አሁንም ተስፋው እንደገና ከሰመ። ቢሆንም እሱ አሁንም እነሱ ላይ መዛት ጀመረ ማለት ነው። እናንተ ለካ ኢነሁ ለከቢሩኩም الذي علمكم السحر አላቸው። بخيانة العظمى ተወነጀሉ ማለት ነው። እኔ የዋሁ ያገር ዜጋ ወገን መስላችሁ ለሀገራችሁ ተጠቅማላችሁ ብዬ ጠራዋችሁ ለካ ሳይታወቅ እናንተም ጥላት ናችሁ። በሚስጥር እሱ ጋር ተመሳጥራችሁ ታላቁ አስተባባሪና አለቃችሁ እሱ ነው ማለት ነው። ለእናንተ ትንሿን የተወሰነችውን ሰጣችሁና ይህን ሙከራ ስታረጉ እኔ በዛ አሸንፋችኋለሁ እጅ ሰጠን ብላችሁ ትገባላችሁ። ተባብረን ስልጣን ፊርዓውን እንፈነግለዋለን ብላችሁ እንዳሴራችሁ ተደረሰባችሁ አለ ጎበዙ ማለት ነው። በእውነቱ እንግዲህ የፖለቲካ ስልጣኔና ንቃቱ ከፍተኛ እንደነበረ በዛ ፈታኝ ሰዓት ላይ እንኳን እጅ አይሰጥም። ወዳውኑ ሐሳብ የማስቀየር ችሎታ ነበረው ማለት ነው። በዛ መልክ አሁንም ህዝቡ ሆ ብሎ እነሱ ጋር እንዳያምን ገደበው ወዳውኑ። እነዚህማ ጸረ ህዝብና የአገር ከዳተኞች ናቸው
ተደረሰባቸው እኮ ጥላት ጋር ተመሳጥረው እንደዚህ አድርገው ነውና ገደለም እነሱንም ዋጋቸውን እንሰጣለን በማለት አሁንም ደግሞ ዛቻውን ቀጠለ ማለት ነው። ወይحق الله الحق ሙሳ ግን እውነትን ሙጅሪሞች ቢጠሏትም አላህ በቦታው ላይ ያቆማታል ዛሬ ባሉት መሰረት ተሳካላቸው ማለት ነው። فما آمن لموسى إلا ذرية من قومه على خوف من فرعون وملئهم እና ይሄንን የመሰለ እንግዲህ ወሳኝ የሆነ ሙዕጂዛ በአደባባይ ካሳዩ በኋላ እነ ሙሳ አሁንም ለነ ሙሳ ከራሳቸው ወገን የሆኑ እስራኤላውያን እንጂ አብዛኛው ህዝብ አላመነላቸውም ግብፃውያን ማለት ነው። የግብፅ ህዝብ እንግዲህ በሙሉ የፍርዓውን ወገን ነው። እስራኤላውያን የነ ሙሳ ወገኖች ተዚህ ተፍለስጢም አካባቢ ፈልሰው የሄዱ ናቸው። እነዛ የሙሳ ወገን የሆኑት ያው ሙሳ ይሄን ታምር ሲያሳዩ ወዳውኑ ሙሳን የመጣው ይምጣ ብለው ደገፉና ከሱ ጋር ቆሙ ማለት ነው። የፍርዓውን ወገን የሆኑት ግን ዘረኝነት መጨሙል ጊዜም አገራት ፊነውና ምንም ቢሆን እኛ ጌታችንን ከርተናን ሄድን በማለት እንደገና ደግሞ ከከዳነው አይቀጡ ቅጣት ይቀጣናል። እነዛስ ባዕድ ስለሆኑ ነው እናንተ ምን ፈልጋችሁ ነው ተብለው እንዳይቀጡ ፈሩ። እውነቱን እያወቁ የፍርዓውን ወገኖች ሊያምኑ አልቻሉም ማለት ነው። እንግዲያውሳ የሙሳ ወገኖች የሆኑ እስራኤላውያን አመኑ ማለት ነው። ለምንድነው እነዛ ያላመኑት? እውነቱን አተው ሳይሆን አላ ኸውፊ ሚን ፍርዓውን በጣም አምባገነን ከባድ ጨካኝ ነውና ደብዛችንን ያጠፋናል ብለው በመፍራት ሐቁን እያወቀ ሆዳቸው ደፍረው ሊያምኑ አልቻሉም ማለት ነው። አላ ኸውፊ ሚን ፍርዓውን ወመለኢህም ተፍርዓውንና ከባለስልጣናቶቹ ቅጣት ከመፍራታቸው ብዛት የተነሳ እውነቱ ግልጽ ቢሆንላቸውም ሊያምኑ አልደፈሩም። የሙሳ ወገኖች ግን ወትሮውንም በጭቆናና ባፈና ላይ ስለነበሩ እሳቸው ይሄንን ተአምር ሲያሳዩ የመጣው ይምጣ ካሁን በኋላ ወንድማችን ጋራ በማለት አመኑ። ሚናው ላይ ሁሉም ማለት ነው። እና ፍርዓውን ለምንድነው የፈሩት? አየፍቲነሁም ስቃይ ያሳያቸዋልና ማለት ነው። ለምን ወኢነ ፍርዓውን ለዓሊም ፊል አርድ ፍርዓውን በዛች ሀገር ላይ በጣም ጣራ የደረሰ አምባገነን ነበረ ከፍተኛ። ይሄን አይቀጡ ቅጣት ነበር የሚቀጣው ሰዎችን ማለት ነው። ስለዚህ ያልተያዘ እንግዲህ አያውቅም እንደሚባለው ፍርዓውን ምንስ ቢሆን ለምን ይፈሩታል? እንደዚህ እውነቱ ግልጥ ከሆነላቸው ለምን እነሱ ሳላመጹም ትል ይሆናል። ፍርዓውን እኮ ቀላል ሰው አይደለም አለ አላህ። እነሆ ለዓሊም ፊል አርዲ በመሬት ላይ በአምባገነንነት ጣራ የደረሰ ሰው ነው፣ ቀላል ጨፍጫፊ አይደለምና ሊፈሩትም ቢፈሩት አያስገርምም ማለቱ ነው። ባዕዶል ዑዝር አላቸው። ወኢነሁ ለሚነል ሙስሪፊን ለሚነል ሙዕተዲን ማለት ነው። ለሰዎች ምንም ርህራሄ አያደርግም፣ አይቀጡ ቅጣት ነው የሚቀጣውና ያ ነገር እንዳይወርድባቸው በመፍራት እውነቱን እያወቁ ከሱ ጋር ወገኑ ማለቱ ነው። ወቃለ ሙሳ ያኔ ነብዩላህ ሙሳ እሳቸው ጋር ያመኑት ሰዎች ደግሞ አሁንም ሲዝትባቸውና ፍርዓውን ሲያባርቅባቸው ተርበተበቱ እነሱም እና ተአምሩ እንግዲህ ሙሳን እንዲከተሉ አስገደዳቸው። ከሳቸው ጋር ቆሙ። ፍርዓውን ደግሞ ግደለም እኔ ማረጋውን አውቃለሁ ለኡሰሊበነኩም ፊ ጁዙዕ النخل ወለኡቀጥዐነኩም ሚን አይዲየኩም ወአርጁለኩም ሚን ኺላፍ እያለ ዛቻውን ማጅጎድጎድ ጀመረ በመድረክ ላይ ማለት ነው። እናንተ ሙሳ ጋራ ከቆማችሁ ካሁን በኋላ ሰሃራዎችን ጭምር ማለት ነው አይቀጡ ቅጣት ነው መቀጣችሁ። ለምሳሌ ምን አይነት ቅጣት ቢባል እግራችሁንና እጃችሁን ቆራርጣችኋለሁ በአደባባይ አላቸው። ስልጣን አለው ወዳውን ወታደሩን ካዘዘ ማድረግ ይችላል ማለት ነው። እና ቀኝ እጃችሁን ግራ እግራችሁን ለማንከስ እንኳን እንዳይመች እያጠላለፍኩኝ ማለቱ ነው። እና እንደገና ደግሞ ተዛም በኋላ የተወሰነ ጊዜ ተሰቃይታችሁ በአደባባይ መስቀያ እንጨት እያዘጋጀውኝ እዛ መስቀያ ላይ አንጠለጥላችኋለሁ ብሎ ዛተባቸው ማለት ነው። ወለኡሰሊበነኩም አጅመዒን እና ሁላችሁንም አንድም ሰው አላስቀርም በዚህ ወንጀል የተሳተፈው ሁሉ እያንዳንዱ ዋጋውን ያገኛል በማለት ዛተባቸው ማለት ነው። ይህ ዛቻ በሚለቅበት ጊዜ እርግጥም ኃይል እንዳለው ያቃሉና ከሙሳ ጋር የነበሩት ወገኖቻቸውም ተርበተበቱ። የትንግባ ምን ሊበቃን ነው ማለት ጨመሩ ማለት ነው። ያኔ ነብዩላህ ሙሳ የመንፈሰ ጠንካራ ናቸውና
ለሱ ዛቻ መበገር እንደሌለባቸው የማረጋጋት ስራ ለመስራት ወቃለ ሙሳ ነብዩላህ ሙሳ ምን አሉ ያ ቀውም እናንተ ወገኖቼ ሆይ አሉ እንኩንቱም አመንቱም ቢላህ ያው በቃላችሁ እንዳወጃችሁት እውነት ከልባችሁ በኔ ጌታ በአላህ አምናችሁ ከሆነ አሉ ፈዓለህ ተወከሉ እና በማመናችሁበት ጌታ በአላህ ተመኩ አላህ አለን አንተ እንኳን ጉልበት አለይ ብለህ ብትዝትብን የኛ ጌታ አሳልፎ አይሰጠንም ይረዳናል ብላችሁ በሱ በመተማመን መጽናት አለባችሁ ለምን ትርበተበታላችሁ አሏቸው ኢን ኩንቱም ሙስሊሚን ሙስሊሞች ከሆናችሁ ይህ ነው ሊሆን የሚገባው አቋማችሁ አሉ ተመልከታየ ነብዩላህ ኑህ ቀደም ሙስሊሚን ብለው ነበር ሙሳም አሁን ደገሙት ማለት የሙሳም ሃይማኖት ሙስሊም እንደነበረ በሙሳም መንኩኝ ማለት እስላምን ተቀበልኩኝ ማለት ነው ይሄንን መግለጫ ሰጣችኋል ስለዚህ እንዳላችሁት ሙስሊሞች ከሆናችሁ ያመናችሁበትን ጌታ አላህን ተማምናችሁ ፊራኡንን እስከመጨረሻው መጋፈጥ አለባችሁ እንጂ በሱ ዛቻ መፍረክረክ የለባችሁም ይሄ የሙስሊም አቋም ሊሆን አይገባም አሏቸው ማለት ነው ስለዚህ አንድ ሰው ሙስሊም ነኝ ካለ በዲኑ አንድ ፈተና በሚመጣበት ጊዜ እንደገና እገሌ እንዲል ያረገኝ ነው ሊሰቅለኝ ነው ሊቆርጠኝ ነው ብሎ የሚርበተበትና አቋሙን የሚለቅ ከሆነ ሙስሊምነቱ ቀረ ማለት ነው ግልጽ አይደለም ስለዚህ የፍጡርን ቅጣት ፈርታችሁ የፈጣሪን አንድ አደራ መጣል የለባችሁም ሙስሊሞች ከሆናችሁ በአላህ አምናችሁ ከሆነ አያመንበት ጌታ አለን እስከ መጨረሻ ድረስ የመጣው ይምጣ ግፋቢል ሻሃዳ ነው የሚመጣው ምንድነው ችግሩ ብላችሁ ጠንክራችሁ መቆም አለባችሁ እንጂ በፊራውን ዛቻ መፍረክረክማ አይገባችሁ ሙስሊም ከሆናችሁ አሏቸው ያኔ እነሱም አላህ ወፍቋቸው ነበርና የተሰጠውን ነብያዊ መመሪያ በማክበር ፈቃሉ አለላህ ተወከልና የሙእሚን እንግዲህ አቋም ይሄ ነው መሆን ያለበት አሁን እንዳሉት እኛ በጌታችን በአላህ እንመካለን እሱ የፈለገውን ነገር ቢያደርግም እኛ በሱ ዛቻ አንበገርም በጌታችን እንመካለን የሚል መልስ ሰጡ ማለት ነው ረበና ላ ተጃልና ፊትነተን ለልቀውም الظالمين ወዳውኑ ጌታቸው ጋራ ውይይታቸውን ጀመሩ ማለት ነው አላህ ከልብህ ከቀረብከው ቅርብ ነው ጊዜ አይፈጅብህም አሁን እንግዲህ ጊዜ የላቸውም ብዙ አልሰገዱም ብዙ አልጾሙም እንደኛ ወዳውኑ ግን ከልባቸው ወደ ጌታ ስለተመለሱ ጌታቸውን ሙባሸረተን ማናገር ጀመሩ ማለት ነው ጌታችን ወይ እኛ ባንተ አምነናል ነብዮችን ተከትለናል ስለዚህ ይሄ አምባገነን ይሄው ሊጨፈጭፈን እየተዘጋጀ ነው እና እሱ ደግሞ ያሰበው ተሳክቶለት እኛን ከጨፈጨፈ እኛ እንደ ባጢል እሱ እንደ ሐቅ ሊሆን ነው ስለዚህ መፈተኛ አታድርገን እሱ እንዳሰበው ተሳክቶለት እኛን ከጨፈጨፈና ካጠፋ አላልኳችሁም የታለ የነ ሙሳ ጌታ ያዳናቸው ሊልና ሰዎችን እንደገና አሁንም ወደ ኩፍር ሊጨምራቸው ነው ሹብሃ ይፈጠራል ማለት ነው ስለዚህ ለኛ ብቻ ብለህ ሳይሆን ዲንህን ለመጠበቅ ሲባል ወገኖችን ወዳጆችን ማዳን አለብህ ብለው ጌታቸው ጋራ ያቤታቸውን ቀጠሉ ማለት ነው ፍትነተ ለልቀውም الظالمين ማለት ፍርዓውንና ቀውሞቹ ዛሊሞች ናቸው አሁን እነሱ በእኛ ላይ የሚወስዱት እርምጃ ከተሳካላቸው ሙሳ እንዳለው እኮ ትክክለኛ እነዚህ ሰዎች አላህ ወዳጆች ቢሆኑ ሮሮ ጌታቸው ያድናቸው ነበር የውሸቱን ስለሆነ እኛ ጨፈጨፍናቸው የፈለግነውን እርምጃ ወሰርን ብሎ ሊኮፈስ ነው ነገር እንደዛ አድርገ በእኛ ጥፋት ሰዎችን ባጢሉን ሐቅ አስመስለ ስተት ላይ እንዳትጥላቸው እኛን ልትታደገን ይገባል ላሉ ለጌታቸው ማለት ነው ባሉትም መሰረት ጌታ ተልባቸው ስለሆነ እሱም ሰማቸው ተቀበላቸው ወነጅና ቢራህመቲከ ሚነል ቀውሚል ካፊሪን ስለዚህ በረህራሄ እንማጸናሃለን ከነዚህ ከሃዲ ሰዎች ግፍ አዲነን በእነሱ እንዲያንጠቃ አንተ ታደገን ብለው ጌታቸውን ጠየቁ ይሄንን አቤቱታ ወዳው በቅጽበት ጌታቸው ሰማቸው ያኔ ምላሹ መጣ በነብዩ በኩል ማለት ነው ወአውሂና ኢላ ሙሳ ወአኺህ ወደ ነብዩላህ ሙሳና ወደ ወንድሙ ወደ ሃሩን ወዳውኑ አስቸኳይ መመሪያችንን አወረን ይላል ምን የሚል አንተ በዋሊ ቀውሚኩማ ቢሚስረ ቡዩታ በሉ እንግዲህ ያለውን ሁኔታ ፍልሚያውን በቅርብ እየተከታተልኩት ነው አይዟችሁ ምንም አትፍሩ እና ለጊዜው አላህ Subhanahu Wa Ta'ala ባለው ሰዓት ነውና እርምጃውን የሚወስደው እስከዛው ድረስ እናንተ ስልታዊ አካሃዲን ተከተሉ አሉ እናንተ በአደባባይ ወይም መስጂድ ሰርታችሁ የጋራ የህብረት ዒባዳ እናረጋለን ብላችሁ ተሰብስባችሁ በአንድ ጊዜ እንዳይፈጃችሁ በጥንቃቄ
ስገዱ ጸልዩ አላቸው አንተ በዋሊ ቀውሚኩማ ቢሚስረ ቡዩታ በሚስራ ሀገር ለወገኖቻችሁ በየቤቶቻቸው የመስገጃ ቦታ እንዲይዙ መከራቸው አለ እንግዲህ ከዛ በፊት ነብዩ ጋራ ጀማዓም እንሰግዳለን እያሉ ባንዲ ሰባሰቡ ነበር ያ ነገር ዶሩራ ነውና እንዳትሰባሰቡ አላቸው አላህ እርምጃው እስከሚወሰድ ድረስ እናንተ በየቤታችሁ ያው ሶላታችሁን በግላችሁ ስገዱ ብለህ መከራቸው ለጥቃት እንዳይጋለጡ ለጅምላ አልቂት ማለት ነው ወጃሉ ቡዩታኩም ቂብለተን ማለት ሙሰለን ማለት ነው የግል ቤቶቻችሁን የመስገጃ አድርጋችሁ ያዙ ወደ ጋራ መስገጃ ቦታ ተሰባስባችሁ ለጅምላ አልቂት እንዳትጋለጡ ዋቂሙ ሶላት በዛ በምትችሉት በግል ቤታችሁ ስግደታችሁን ቀጥሉ ይሄንን እስካደረጋችሁ ድረስ ወበሽሪል ሙእሚኒነ ቢነስሪ ወዘፍሪል ቀሪብ አለ እና አማኞችን በምክርና በመመሪያዬ እስከሄዱ ድረስ በቅርብ ጊዜ ደማቸው እንደማፍስላቸው ጥቃታቸው እንደምወጣላቸው አብስራቸው በማለት መልስ ሰጠ ማለት ነው በዛ መሰረት አላህ ያለው ቀን እስከሚደርስ ድረስ በጥንቃቄ ያው ዒባዳቸውን እያደረጉ ጌታቸውን እየተገዙ ቀጠሉ ወቅቱ ሲደርስ ያው መጣ ምላሹ ማለት ነው هذا وصلى الله وسلم على النبي وعلى اله